ሰላም እንዴት ናችሁ? የአመለ ልጅ ነኝ። እንግዲህ ደግሞ ዛሬም እንደተለመደው ትንሹ ልጄ ማለት አራተኛው ልጄ ቆንጆ አልጫ ፍርፍር ሰርቼ ላብላችሁ እያለ ስለሆነ እነዚህን ግብአቶች በራሱ ልክ ራሱ ከታትፎ ቆራርጦ አቅርቦላን እንጋብዘዋለን። ማርኮይናና ደግሞ ዛሬ የምታሳየን የምግብ አይነት ለተመልካቾቻችን ለአመለ ልጆች ቤተሰቦች ጠቅላላ ቆንጆ አድርገህ ሰርተህ አሳያቸው። እኔ ከጎኑ ሆኜ እንግዲህ እንዳልኳችሁ እሳት ሲበዛበት ምናምን ማየት ስላለብኝ የግዴታ ልጆቻችሁ ሳሰሩ መከታተል ስላለባችሁ እሱን እከታተላለሁ። እስከ መጨረሻው ውስጥ ተከታተሉት። ላይክ፣ ሰብስክራይብ እና ሼር ማድረጋችሁን ግን እንዳትረሱ። ወደ ስራ እኔ ዛሬ የምንሰራላችሁ አልጫ ፍርፍር ነው። አልጫ ፍርፍር ለመስራት የሚያስፈልጉን ግብአቶች ቀይ ሽንኩርት ድቅቅ ያለ እና ቲማቲም፣ ከዛ ኮረሪማ፣ ጨው እና እርድ እና ማጣፈጫ ደግሞ ነጭ ሽንኩርትና ቃሪያ ይዘናል። በዚህ ግብአቶች አልጫ ፍርፍር እንሰራለን። መጥበሻችን ገሎልናል። ዘይታችን እናደርጋለን። ዘይታችን ግሎልናል። ሽንኩርታችንን እናደርጋለን። ያው እንግዲህ እንደሚታወቀው ዘይቱ በጣም አድጋለም። በእርግጥ ትንሽ ግን ሙቀት ነው አይነት ስሜት ስለተሰማው ነው። እንደዚህ አይነት ችግሮች በልጆቻችሁ ላይ ልታዩ ስለምትችሉ ችግር የለውም ባይገለም፣ ይሄንን ብራውን እስኪመስል ድረስ ደግሞ ጊዜ ጠብቆ ለማቁላላት ይሞክራል። ግን ግሎላችሁ ደግሞ ለፍርፍር እንደዚህ ለትንንሽ ምግቦች ስትሰሩ ከጋለላችሁ ወዲያውኑ ብራውን ሆኖ ቆንጆ ስለሚሆን እስኪ ግን መጠበቃችሁ እናንተ እንዳትዘናጉ። ሁሌ ልጆች ስራ ሲሰሩ ከጎናቸው የምንሆነው እንደዚህ አይነት ነገሮችን ለማስረዳት ነው። ሽንኩርታችንን እያቁላላን እንገኛለን። ሽንኩርታችን እየበሰለ ነው። እንደዚህ እያደረግን በደንብ እናቁላለን። አሁን እዚህ ላይ ዘይቱ በጣም ስለጋለ ቲማቲሙን አብሮ ቢያደርገውና በቲማቲሙ ውሃ እየበሰለ ቤትለት ቆንጆ ስለሚሆን እሱ ላይ የተከተፈ ቲማቲም ስላለ ቲማቲም ይጨምራል። ቲማቲማችንን ደግሞ ከሽንኩርቱ ጋር እናዋህደዋለን። ምግብ ጊዜ እንደዚህ ውህድ ውስጥ ሲገባ በጣም የሚያምር ከለርና ደስ የሚል ስሜት የሚሰማን በአብዛኛውን ጊዜ ምግቦች በተለያዩ ከለሮች ሲቀላቀሉ ነው። አሁን ቲማቲሙ ልክ ከሽንኩርቱ ጋር እንደዚህ በሚቀላቀልበት ሰዓት ላይ ለዚህ ነው ልጆች ምግብ መስራት በጣም የሚወዱት። አብዛኛውን ጊዜ ከስር ከስር የሚያዩ ልጆች የሚወዱት እንደዚህ አይነት ከለርፉል የሆኑ ነገሮችን ሲያዩ በዛው እነሱም የማየት ጉጉታቸው ስለሚመጣ ስለሆነ እባካችሁ ልጆቻችሁን ስራ ስትሰሩ ከጎናችሁ በማድረግ ሙያቸውን እንዲለምዱ አድርጓቸው። አይጎዳምና ቲማቲማችን በደንብ እየበሰለ ነው። የቲማቲሙ ውሃ እየመጠጠልን ስለሆነ እዚህ ጋር እርድ እናደርጋለን። አንድ የሾርባ ማንኪያ እርድ፣ በደንብ አድርገን ከዛ እናዋህደዋለን። የእርዱን ደግሞ ውሃ ደግሞ ሲመጥ ደግሞ እንመለሳለን። እንግዲህ እርዱ ተዋህዶልናል። ከዘይቱ ጋርም ከቲማቲሙ ጋርም ተዋህዶልናል። አሁን ደግሞ ነጭ ሽንኩርታችንን እናደርጋለን። ከነጭ ሽንኩርታችን ጋር ደግሞ በደንብ እናዋህደዋለን እርዱን። እንደዚህ ያዋሃድን አልጫ ፍርፍር ደግሞ አልጫ ፍርፍራችንን እንሰራዋለን። ስንጨርስ ደግሞ እንመለሳለን። ሽንኩርታችን በስሎልናል። ሽታው እንዴት ደስ እንደሚል እነግራችሁ አልችልም። በእውነት ነው የምላችሁ። ልክ ክፍት ሲያደርገው ቤት ውድ ነው የሚያደርገው። ደግሞ በነገራችን ላይ እኔ የማሰራው ማለት ወጥ ቤት አስገብቼ ሳይሆን እዚሁ ሳሎን ላይ ባለንበት እያየ ነው ስለሆነ የሚሰራ ምንም አይነት ስጋት አይኖራንም። በጣም የሚያምር ቆሌት ነው ይሰራል። አሁን ደግሞ እዚህ ላይ እንደምትጨምረው ከዚህ ቀጥሎ ማለት ነው ውሃችንን እንከልሳለን። አንድ ብርጭቆ ውሃ የሚያደርገው ለፍርፍሩ የሚሆን እንዲሁ ግን ሳየው ትንሽ ውሃ ቢጨመርልህ ጥሩ ስለሚመስለኝ እኔ እንደራሴ ግምት እዚህ ላይ ትንሽ ውሃ ጨምርለታለሁ። አንድ ብርጭቆ ከግማሽ የሚሆን ውሃ አድርጎበታል። ከዛ ውሃችን ፈልቶ እንመለሳለን። ውሃችን ተተክትኮልናል። እዚህ ላይ አሁን ጨውና ኮረሪማችንን እናደርጋለን።
ቃናው አሪፍ ይሆንልናል። እንደዚህ ቅመማ ቅመሞችን ስናደርግ ኮረሪማውን እንግዲህ እንደዚህ ቀስ እያደረገ ላሳየው ትንሽ ለራሱ እንዲጠቅመው ስለፈለኩኝ ለወደፊቱ ሲማሰል እንደዚህ ረጋ አድርገህ አማስለሽ ማቆይ እንደዚህ ሲኖር ቅመሞች እንዳይበታተኑበት ይረዳል። እንደዚህ አድርገህ አሁን እቺ ቅመሟ በስተመጨረሻ ላይ የምናረጋት ሙሉ ቴስቱን ፍርፍሩ ላይ እንድናገኘውና ጣዕም እንዲኖረው ስለሆነ የዚህን ያህል ከሆነ ይበቃዋል። ትንሽ በደንብ ውሃው ትክትክ እስኪልን ድረስ ደግሞ ለመጠበቅ 1-2 ደቂቃ ይበቃዋል። ተመልካቾቼ ፍርፍራችን ውሃችን ፈልቶልናል። ፍርፍራችንን እንፈረፍራለን። አሁን ስቶቫችንን እናጠፋዋለን። ኃይል ስለሌለው ስቶቫችን ብዙ ያስቸገረን የሰራ ነው። ነገር ግን እንግዲህ እንጀራው እንደዚህ ቁርጥርስ አድርጎ አቅርቦታል ማለት ነው። ከዛ ፍርፍሩ እንዳይቦካበት እንግዲህ ተጠነቀቀ ነው። እንደምታዩት በዚሁ ላይ እንዳለ የቆራርጣቸውን ቁጭ ያደርጋቸውና ደብለቅለቅ አድርጎ አብረን እንቀምሳለን። እንደምትወዱለት እርግጠኛ ነኝ። እናንተም ልጆቻችሁ እንደምታስሞክሩ ደግሞ በጣም እርግጠኛ ነኝ። ሌላ ጊዜ ግን ራሴ ደግሞ ቆንጆ ምግብ ሰርቼ ይዤላችሁ እቀርባለሁ። ስለምትከታተሉ ጊዜ ሰጥታችሁ ስለምታዩን አስተያየት ስለምትጽፉልና ስለምታበረታቱን እግዚአብሔር ያክብራችሁ። በጣም አድርገን እናመሰግናለን። እንግዲህ ፍርፍር ይውላችሁ ሁልጊዜ ሲሰራ እንደዚህ ብዙ ማገላበጥ አይጠበቅባችሁም። እንደዚህ አድርጋችሁ እዚህ ጋር መረቆች ተርፎ እነዚህን ቁጭ ታደርጓቸዋላችሁ። እሳት ማጥፋት ግዴታ ነው። ቅድም አጥፉ ብሏቸዋል። እሳታችሁን ካጠፋችሁ በኋላ ይህንን ይመስላል። እንግዲህ አሁን እንግዲህ እዚህ ላይ የሚያደርገው ማርኮናል ምንድን ነው? ቃሪያችንን እናደርጋለን። ቃሪያችንን ከላይ ንስንስ ያደርግበታል። ይህንን ይመስላል ፍርፍሩ። አብረን እንቅመስ። እንደምትወዱት እርግጠኛ ነኝ። ተከታተሉ። ፍርፍራችን ደርሶልናል። አሁን እንቀምሳለን። እንግዲህ ተመልካቾቻችን ይኸውላችሁ እንደምታዩት ራሱ የሰራውን ፍርፍር ራሱ ነው የቀመሰው። አስተያየት ይሰጠናል። ከዛ ግን እኔም አብሬው ደግሞ እንደምቀምስ እርግጠኛ ሁኜ ነው የመጣሁት። ማርኮዬ ብቀምስ ደስ ይልሃል? እስኪ በስመ አብ ወወልድ ወመንፈስ ቅዱስ። በጣም ደስ የሚል ፍርፍር ነው። አልጫ ፍርፍር በነገራችን ላይ በጣም ያልተለመደ ግን በጣም ቆንጆ ቅቅል የሚል ፍርፍር ስለሆነ ሁልጊዜ ለቤታችሁ ሰርታችሁ ሞክሩት። በጣም ይጣፍጣል። በእውነት ነው የምላችሁ። እኔ አልጫ ፍርፍር ብዙ ጊዜ አልሰራም፣ ግን እንደዚህ ሰርታችሁ ሁላችሁም በቤታችሁ ሞክሩት። በጣም ቆንጆ ነው። በጣም አመሰግናለሁ። በዚሁ ቀጥልበት ማርኮዬ። በሌላ ፕሮግራም እስከምንገናኝ ድረስ ተመልካቾቻችንን ቻው።